She begged me free. Get your hands off her! I'm fucking killing you! No! I'm sorry! I'm sorry, please! Where's the lieutenant? Where is he? He left. I'm sorry, please. ፊልሙ በ1812 ዓመተ ምህረት በአውስትራሊያ ታዝሜኒያ ውስጥ እያሳየን ይጀምራል። ጊዜውም ዘ ብላክ ዋር ወይም ጥቁሩ ጦርነት እየተባለ የሚጠራው ጊዜ ላይ ነበር የነበሩት። ከዚያም የፊልሙ ዋና ገጸ ባህሪ የሆነችውን ክሌርን ያስተዋውቀናል። ከባሏ ኤደን እና ከትንሹ ልጃቸው ጋርም እየኖሩ ይገኛሉ። በአካባቢ ይገኙ የነበሩ ሰዎችም ክሌርን ናይቲንጌል እያሉ ነበር የሚጠሯት። ይህም ስም በአውሮፓና በአፍሪካ ውስጥ የምትገኝ የአንዲት ድምጿ የሚያምር እርግብ ስም ነበረ። ይህንንም ስም የሰጧት ክሌርም ድምጿ በጣም ያምር ስለነበረ ነበር። ሁሉም ሰውም ስሟን ያውቅ ስለነበረም በአካባቢው በደንብ ታዋቂ ነበረች። በቀጣይ በብዛት የሚቆጠር የብሪቲሽ ወታደሮች ወደ ቦታው ይመጣሉ። እዛም ለማረፍ ሲሆን የሚመጡት ክሌርም ለነሱ ልትዘፍንላቸው ተዘጋጅታለች። ልክ መስፈን እንደጀመረችም እዚያ የነበሩት ወታደሮች እንዳለ በድምጽ ይማረካሉ። ክሌርም ይህን ሁላ ነገር ታደርግ የነበረችው ነፃነቷን ለማግኘትና የነፃነት ወረቀቷንም ከነሱ ለመቀበል ነበር። ሁሉም ጥረቷም ዋና ጎሉ ይሄ ነበር። ዘፈኗንም ካቀረበች በኋላም እንደምትቀበል እርግጠኛ ብትሆንም ነገር ግን በቦታው የመቶ አለቃ የነበረው ሃውኬን ወደ እሱ ጋር እንድትመጣ ያስጠራታል። ከዚያም ለሷ ሲል ያደረገላትን ነገር በሙሉ ይነግራት ይጀምራል። ይህንንም ዝግጅት አዘጋጅቶም እንድትዘፍን ያደረጋትም እሱ ነበር። ስለዚህም ላደረገላት ነገር በምላሹ የሆነ ነገር ከሷ ይፈልግ ነበር። ክሌርም ለማለት የፈለገው ነገር በትንሹም ቢሆን እየገባት ያለ ይመስላል። ቢሆንም ግን ችላ ለማለት ትሞክራለች። ከዚያም ግን ሃውኪንስ በቀጥታ ከሱ ጋር እንድትተኛ ይጠይቃታል። ክሌርም ይህንን አልተቀበለችም። ይህም ሃውኪንስ ወዲያውኑ እንዲናደድ ያደርገዋል። ምክንያቱም እስካሁን አንዲትም ሴት እሱን እምቢ ብለው አታውቅም። ከዚያም ማስገድደውም ይደፍራታል። ከዚያም ክሌር በከባድ ሁኔታ ውስጥ ብትሆንም ነገር ግን ወደ ቤት ተመልሳም ቢሆን ለማንም አልተናገረችም ነበር። ወደ ባሏ ጋርም እንደዛው ከቀረበች በኋላም ለሱ ምንም አልነገረችውም። ቢሆንም ኤደን ግን የሆነ የተፈጠረ ነገር እንዳለ ገብቶታል። ክሌርንም የነፃነት ወረቀቶቿ የት እንዳሉ በሚጠይቃት ሰዓት ላይ እንዳልተቀበለች ትነግረዋለች። ይህም ማለት ደግሞ አሁንም ነፃ አይደለችም ማለት ነው። ኤደንም ይህንን ከሰማም በኋላ መናደድ ይጀምራል። በቀጣዩ ቀን ጠዋት ላይ ክሌር እንጨት በምትፈልጥበት ሰዓት ኤደን ሃውኪንስን ለማዋራት እየተከተለው ሲሄድ ትመለከታለች። ነገር ግን ከጥቂት ደቂቃዎች በኋላ ኤደን በንዴት ተሞልቶ ተመልሶ ሲመጣ ትመለከቷለች። ለክሌርም ሃውኪንስ ማዋራቱ ምንም አይነት ጥቅም እንደሌለውም ይነግራታል። ከዚያም ደረጃ በደረጃ ንዴቱ በጣም እየተባባሰ ይመጣል። በአንዱ ቀንም ወታደሮቹ ራት እየበሉ በነበረበት ሰዓት ላይ ኤደን በዚህ ጊዜ ንዴቱን መቋቋም ያቅተዋል። ከዚያም ሁሉም ፊት ለፊትም ሃውኪንስን መደብደብ ይጀምራል። እየተፈጠረ የነበረውን ነገር የተመለከተው ኮማንደር በመጨረሻ ተናዶ ሃውኪንስን ወደ እሱ ጋር እንዲመጣ ይጠራዋል። ከዚያም ሃውኪንስ እነዚህ ሰዎች ላይ ያደረገው ነገር ምን እንደሆነ ይጠይቀዋል። ምክንያቱም ያለ ምክንያት ኤደን እሱ ላይ እንደዚህ ሊናደድ አይችልም። ሃውኪንስም ለኮማንደሩ ምንም አይነት ነገር ሊናገር አልቻለም። ስለዚህም በመጨረሻ ኮማንደሩ ለዚህ ነገር ጥፋተኛው ሃውኪንስ እንደሆነ ይገነዘባል። ከዚያም ሃውኪንስ ከዚህ በኋላ የደረጃ እድገት እንደማያገኝና በመቶ አለቃነቱም እንደሚቀጥል ይነግረዋል። ከዚያም ኮማንደሩ ይህንን ከተናገረ በኋላ ከዚያ ይወጣል። ሃውኪንስም መናደድ ይጀምራል። ኤደንና ቤተሰቦቹም እሱ የደረጃ እድገቱን እንዳያገኝ ያደረጉት አድርጎ ማሰብ ይጀምራል። ከዚያም ከሱ ስር የነበሩትን ወታደሮች እንዳለ በመሰብሰብ ወደና ኤደን ቤት በማታ ይሄዳል። እዚህም ድረስ የመጣውም ኤደንን እስከ መጨረሻው ድረስ ልቡን የሚሰብረውን ትልቅ ቅጣትን ሊያደርስበት ነበረ። ሁለቱ ወታደሮቹንም ኤደንን እንዲይዙት ያደርጋቸዋል። ከዚያም ሃውኪንስ ባሏ ፊት ለፊት ክሌር ላይ ጥቃት ለማድረስ ይወስናል። ኤደንም ይህንን እየተመለከተም በንዴት መጮህ ይጀምራል። ይሁን እንጂ እሱን ሊረዳው የሚመጣ ማንም ሰው አልነበረም። ሃውኪንስም ከጨረሰ በኋላ ኤደን ላይ ይተኩስበትና ይገለዋል። ከዚያም ከሱ ጋር የነበሩትን ወታደሮች ደግሞ አሁን ተራቸው የነሱ እንደሆነ ይነግራቸዋል። አንደኛው ወታደርም ወደ እሷ ጋር በሚቀርብበት ሰዓት ላይ ሌላኛው ደግሞ ተቀምጦ የነበረው ልጇን ያነሳል። በሚያሳዝን መልኩም ህፃኑን ልጅም እንደዛው ይገሉታል። በቀጣይ ተራው መሆኑን ተከትሎ ሶስተኛው ወታደር ወደ እሷ ጋር በሚቀርብበት ሰዓት ላይ ሃውኪንስ እንዲተኩስባት ይነግረዋል። ምክንያቱም በህይወት የምትቆይ ከሆነ ሚስጥራቸውን የምታጋለጥባቸው ይሆናል። ቢሆንም ግን ይሄ ወታደር እሷን የመግደል ድፍረትን ሊያገኝ አልቻለም። ስለዚህም በመጨረሻም ጭንቅላቷን ይመታትና ራሷን እንድትስት አርጓት ከዛ ይሄዳል። በቀጣዩ ቀን ጠዋት ላይ
ክሌር ራሷን ከሳተችበት ትናቃለች። ስትነቃም የሞተውን ባሏ ኤደንንና የሞተውን ትንሹ ልጇን ትመለከታለች። በዚህች አጭር ጊዜ ውስጥም ክሌር ቤተሰቧን ልታጣ ችላለች። ከዚያም የሞተውን ልጇን አቅፋም በቀጥታ ወደ ኮማንደሩ ጋር ታመራለች። ከዚያም ወታደሮቹ ያደረጉባትን ነገር በሙሉ ዘርዝራ ትነግረዋለች። ቢሆንም ኮማንደሩ ግን ይህንን ምርመራ ማድረግ እንደማይችል ይነግራታል። ሁሉንም የምትናገረውን ነገር በሙሉ ይቃወማታል። ምክንያቱም እንደዚህ አይነት እውነት የሚወጣ ከሆነ በመንግስት ላይ ከባድ ጥያቄን ህዝቡ ማንሳቱ እንደማይቀር ተገንዝቧል። በመጨረሻም ክሌር በከባድ ንዴት ተሞልታ ከዛ ትሄዳለች። ከዚያም ሃውኪንስን በየቦታው ብትፈልገው ነገር ግን እንደሌለና ከቡድኑ ጋርም ከዛ እንደሄደም ይነገራታል። ከዚያም ክሌር ትክክለኛውን ፍርድ እስክታገኝ ድረስ ቁጭ ብላ መጠበቅ አልፈለገችም። ጎረቤቶቿንም ባሏንና ልጇን እንዲቀብሩላት ከነገረቻቸው በኋላ በፈረሷ ወደ ወታደሮቹ ጋር ለማምራት ትወስናለች። ጎረቤቶቿም ሊያስቆሟት ቢሞክሩም ነገር ግን እሺ ልትላቸው አልቻለችም። ከዚያም ግን ክሌር ትሄድበት የነበረውን መንገድ በደንብ ታውቀው ስላልነበረ በመጨረሻ በመንገዷ ላይ ያገኘችውን ቢሊን እንዲረዳት ትጠይቀዋለች። ወታደሮቹ የሚሄዱበትን ቦታ የሚያውቅ ከሆነም በቀጥታ ወደ እነሱ ጋር እንዲወስዳትና እነሱን መከተል እንደምትፈልግ ነበር የነገረችው። ትንሽ ቢፈራም በመጨረሻ ግን ቢሊ ያሰበችውን ሊያደርግላት ይወስናል። በቀጣይ ትዕይንቱ ሃውኪንስና ቡድኑን ያስመለክተናል። ሁለት ወታደሮቹን ባደረጉት ነገር ጸጸት ውስጥ ያሉ ይመስላሉ። በተለይ ደግሞ ያጎ የተባለው መንግስት ይህንን ነገር የሚያውቅባቸው ከሆነ ሁሉም እንደሚሰቀሉ በማሰቡ ፈርቷል። ቢሆንም ሃውኪንስ ግን እንዳይፈራና አንድም ሰው የፀጉር ጫፋቸውን ራሱን መንካት እንደማይችልና ሁሉም ነገርም ተረስቶ እንደሚቀርም ይነግረዋል። ወደ ቢሊና ክሌር ስንመለስ ሌሊቱን ካምፕ አድርገው ያሳልፋሉ። ልክ ክሌርም አይኗን እንደጨፈነች የልጇና የሃውኪንስ ጩኸት ድንገት ይመጣባታል። እነዚህ አስፈሪ ትውስታዎችም ምንም አይነት ደህና የሆነ እንቅልፍ እንኳን እንዳታገኝ እንቅፋት ይሆኑባታል። ጠዋት ላይም በከባዱ መዝነብ ጀምሮ ነበረ። ምንም እንኳን አየሩ ከባድ ቢሆንም ክሌር ግን ጉዞዋን ለማቆም አልፈለገችም ነበረ። ለቢሊ መሄድ እንዳለባቸው ከነገረችው በኋላ ወደ ጫካው የሚያደርጉትን ጉዞ ይቀጥላሉ። በወታደሮቹ በኩል ከሃውኪንስ ሰዎች መካከል የነበረው ሩዝ ድንገት በጫካው ውስጥ ትገኝ የነበረችን አንዲት ሴትና ልጇን ያገኛል። ከዚያም ወዲያውኑም ከያዘት በኋላም ወደ ሃውኪንስ ይዟት ይመጣል። ሃውኪንስም የተያዘችውን ሴት በተመለከተበት ሰዓት ላይ ወዲያውኑ እንዲያስራት ይነግረዋል። በሌላ በኩል ክሌርና ቢሊ በፈጣኑ ያልፍ የነበረው ወንዝ ጋር ይደርሳሉ። ቢሊም እነዛን ወታደሮች ለማግኘት ይህንን መሻገራቸው ቶሎ እንዲፈጥኑ እንደሚያደርጋቸው ይናገራል። ቢሆንም ግን ዝናብ መዝነቡን ተከትሎ ወንዙ በጣም ከባድ ሆኗል። ማዕበሉም ከባድ ስለነበረም ወዲያውኑ ይዟቸው የሚሄድ ይሆናል። ቢሆንም ግን ክሌር ይናገር የነበረውን ነገር ልትቀበለው አልቻለችም ነበረ። ፈረሷን በመያዝም ቀጥታ ወደ ወንዙ የምታደርገውን ጉዞ ትጀምራለች። ቢሊም ሊያስቆማት ቢሞክርም ነገር ግን ወዲያውኑ መሃል ላይ ትደርሳለች። ይህም እሷን ከመከተል ውጭ ሌላ አማራጭ እንዳይኖረው ነበር ያደረገው። በድንገትም የውሃው ማዕበል ፈረሱን ይጥለዋል። ክሌርም እንደዛው ከፈረሱ ጋር ከተለያየች በኋላም ቢሊ በመጨረሻ ፈረሱን መያዝ ችሎ ነበረ። ከዚያም አሁንም በውሃ ውስጥ የምትገኘውን ክሌርን ድንገት ይመለከታትና እሷንም ልክ እንደ ፈረሱ ለማዳን ይወስናል። ከዚያም ረጅሙን እንጨት በመጠቀም እንጨቱን እንድትይዝ ያደርጋትና ጎትቶም ከዛ ውስጥ ያወጣታል። ክሌርም ከዚህ በኋላም ከባድ ሁኔታ ውስጥ ገባለች። ቢሊም የነገራትን ነገር ባለማዳመጧም በዛ ይቆጣታል። ይህንን ልክ ያልሆነን ነገር አማራጭ አድርገው በመውሰዳቸውም የያዙት ምግብ በሙሉ በውሃው እንዲወሰድባቸው ሆኗል። ይህም የሚበሉት አጥተው በባዶ እጃቸው እንዲቀሩ ያደርጋቸዋል። ከዚያም ጉዟቸውን ይቀጥሉና አንድ ቤትን ያገኛሉ። ቢሊም ቀጥታ ወደ ውስጥ በመግባት በቤት ውስጥ የሚገኘው ምግብ ለመስረቅ ይወስናል። ቢሆንም ግን ይዞ ከመውጣቱ በፊት ድንገት የቤቱ ባለቤት ይይዘዋል። ከዚያም ቢሊ ላይ መተኮስም ይጀምራል። ከዚያም ግን ጉዳት ሳይደርስባቸው የቻሉትን ያክል ይዘው ከዛ ሊያመልጡ ችለዋል። ከዚያም ማታ ላይም እሳት አቀጣጥለው በአንድ ቦታ ላይ ያርፋሉ። ነገር ግን ረፍት እያደረጉ በነበሩበት ሰዓት ላይ ድንገት አንድ ሰው ወደዛ ይመጣና ክሌርንም ይመለከታታል። ከዚያም እንደዚህ አይነት የምታምር ሴት አይቶ እንደማያውቅና ጥሩ ሌሊትም አብረው እንደሚያሳልፉ መናገር ይጀምራል። ያ ብቻ ሳይሆን ከሱ ጋር አብረው የነበሩት የቡድኑ አባላት እንዲቀላቀሉት እነሱን መጣራት ይጀምራል። ነገር ግን እንደድል ሆኖ ጓደኞቹ እዛ ከመምጣታቸው በፊት ቢሊ ወዲያውኑ ከኋላው በመምጣት ሰውየውን ይገለዋል። ከዚያም ክሌርና ቢሊ እነዛ ሰዎች ወደ እነሱ ጋር ከመምጣታቸው በፊት ወዲያውኑ ሮጠው ከዛ ቦታ ያመልጣሉ። ይህ በእንዲህ እንዳለ ሃውኪንስ ክሌር ላይ እንዳደረገው ከዚህ በፊት ባገቷት ጥቁሯ ሴት ላይም ተመሳሳይ ድርጊትን ማድረጉን ይቀጥላል። ከዚያም በመመለስም ሁለቱን ወታደሮቹን ደግሞ ቀጣዩ ተራ እነሱ እንደሆነም ይነግራቸዋል። በቀጣይም አንድ ከቤተሰቦቹ ተለያይቶ የነበረ ልጅ ወደ ሃውኪንስ ጋር በመምጣት እንደ ራበው በመናገር ከነሱ ጋር ሆኖ ምግብ ለማግኘት ሲል
የጠየቁትን ነገር በሙሉ ማድረግ እንደሚችል ይነግራቸዋል። ከዚያም ትዕይንቱ የቀጣዩ ቀን ጠዋት ደግሞ ያሳየናል። ቢሊም ክሌርን ከቀሰቀሳት በኋላም ጉዟቸውን ይጀምራሉ። ወደ ወታደሮቹ ጋር ደግሞ ስንመለስ በአካባቢው ይኖሩ የነበሩት ሰዎች የዛችን ሴት መታገት ተከትለው ወደ እነሱ ጋር ጥቃት ሊያደርሱባቸው ይመጣሉ። ወታደሮቹም ሴቷ ላይ ያደረጉትን ነገር በማሰብ ወዲያውኑ ጥቃት እነሱ ላይ ይከፍታሉ። በዚህን መሃል ላይም ያጎ እግሩ ላይ ከባድ ጉዳት ይደርስበታል። ከዚያም ይህን የተመለከተው ሃውኪንስም ሽጉጡን በማውጣት ከዚህ በፊት ያገቷት ሴት ላይ ተኩስባትና ይገላታል። ከዚያም የተረፉት ወታደሮች ሃውኪንስን ጨምረው ከዛ መሮጥ ይጀምራሉ። የአካባቢው ሰዎችም እንደዛው ወታደሮቹን ለመግደል ሲሉ እነሱን መከተል ይጀምራሉ። የአባሮሽን በቀጠለበት ሰዓት ላይ ያጎን በከባድ ህመም ውስጥ ሆኖም ቢሆን እየሮጠና እርዳታ ለማግኘት እየሞከረ ይገኛል። ከዚያም በዚህን መሃል ላይ ከሩቁ አንዲት ሴትን ይመለከትና እሷም እንድትረዳው ለማድረግ ሲል ወደ እሷ መሮጥ ይጀምራል። ቢሆንም ግን በቀረባት ሰዓት ላይ በመጨረሻ ያቺ ሴት ክሌር እንደሆነች ይመለከትና በፍርሃት ከሷም መሸሽ ይጀምራል። ምክንያቱም ልጇን የገደለባት እሱ ነበረ። ያጎን የተመለከተችው ክሌርም እንደዛው ንዴቷ በጣም ጨምሮ ነበረ። ለቢሊም ፈረሷን እንዲይዝላት ከነገረችው በኋላም በቀጥታ ወደ እሱ ማምራት ትጀምራለች። ያጎን በጉልበቱ በመውደቅ እንዳትገለው እሷን መለመን ይጀምራል። ቢሆንም ግን ክሌር እሱ ላይ ከመተኮስ ወደ ኋላ አላለችም። ያጎም ከወደቀ በኋላም ድጋሚ መለመኑን አላቆም። ቢሆንም ግን ክሌር በድጋሚ ልትተኩስበት ትወስናለች። ነገር ግን ጠመንጃ አልሰራ ይላትና በመጨረሻ ላለማቆም ስትል ቢላውን አውጥታ በተደጋጋሚ ተወጋውና ትገለዋለች። ያጎም ከሞተም በኋላ እንኳን ንዴቷ ስላለቀቃት ክሌር በተደጋጋሚ በጠመንጃው መምታቷን ትቀጥላለች። ቢሊም ይህንን አስደንጋጭ ሁኔታም በፍርሃት ከሩቁ እየተመለከተ ነበር። ከዚያም ክሌር በመጣችበት ሰዓት ላይ ከዚህ በኋላ ከሷ ጋር እንዳልሆነ ይነግራታል። ምክንያቱም መጀመሪያ ላይ ልትከተላቸው እንደፈለገች ብቻ እንጂ ልትገላቸው እየፈለገች እንደነበር አላወቀም ነበር። ስለዚህም ከዚህ በኋላ ሊረዳት እንደማይችል ይነግራታል። ክሌርም ይህን ከሰማች በኋላም ትቷት እንዳይሄድ ትለምነዋለች። እየተከራከሩም የሆነ ቦታ ድረስ ከሄዱ በኋላ በመጨረሻም የሰዎች ሬሳ ይገኝበት የነበረው ቦታ ላይ ይደርሳሉ። የሞቱትም እሱ የሚያውቃቸው ሰዎች እንደሆኑ ከተመለከተም በኋላም ቢሊ በመጨረሻ ከእሷ ጋር ለመቆየት ይወስናል። ቢሆንም ጊዜያት ሲያልፉ ግን የክሌር የጤና ሁኔታም እየቀነሰ ነበር የመጣው። ልቧ ላይም ከባድ ህመም የደረሰባት ሲሆን በመጨረሻም ያቀታትና ትወድቃለች። ቢሊም እንደ ባህሉ የሚያውቀውን የሕክምና ስነ ስርዓትን ያደርግላትና በመጨረሻም እንድታገግም ይረዳታል። ይህም በመጨረሻም በሁለቱ መካከል የነበረውን መተማመን እንዲጨምር ያደርገዋል። ካደረገላት ሕክምናም በኋላም እረፍት እንድታደርግ ይነግራትና እሷ አደን ለማደን ይወጣል። በዚህ መልኩም ቀጣዮቹን ቀናት ለሰውነታቸው ተገቢ የሆነውን ምግብ በመብላት ራሳቸውን ያጠነክራሉ። ይህ በእንዲህ እንዳለ ሃውኪንስና ሮዝ በዛ ቦታ ላይ ነዋሪ የነበረውን ቻርሊን እየተከተሉ መሄዳቸውን ይቀጥላሉ። ቻርሊን በመጨረሻም ወደ አንድ የገደል አፋፍ ጋር ያደርሳቸዋል። ይህንን ከተመለከተም በኋላም ሃውኪንስ በጣም ይናደዳል። ከዚያም ቻርሊ እነሱን ከዚህ ጫካ ማውጣት የነበረበት ቢሆንም ነገር ግን ወዴት እንዳደረሳቸው ይጠይቁታል። ቻርሊ ግን ወንድሙን እንደገደሉበትና ላደረጉትም ደግሞ የሚገባቸው ይህ እንደሆነም ይነግራቸዋል። የእሱ ዘመዶች ላይ እንዳደረጉት ሁሉም እነሱም ከዚህ መውጫ እንዲያጡ እንደሚፈልግም ይነግራቸዋል። በእነዚህ ቃላት የተናደደው ሩዝም በመጨረሻ ሰውየው ላይ ተኩስበትና ይገለዋል። ይሄ ግን ሃውኪንስን የሚያስደስተው ነገር አልነበረም። በንዴትም ሩዝን ይመታዋል። ከዚህ ጫካ ውስጥም የሚያመልጡበት አንድና አንድ መንገድ ቻርሊ ሆኖ ሳለ እነሱን በመሳደቡ ምክንያት ብቻ መግደሉ በጣም አናዶታል። በሱም ምክንያት ሰውየው የዛተባቸው ነገር በሙሉ የሚፈጸም ይሆናል ማለት ነው። ምክንያቱም ከዚህ መውጫውን አያገኙትም። የሃውኪንስ ንዴትም እንደዚህ ቀጥልና በመጨረሻ ግን ቀኑ ይመሻል። ነገር ግን አሁንም ንዴቱ ያልበረደለት ሲሆን ወደ እነሱ ጋር መጥቶ ለነበረው ትንሽዬ ልጅም 50 አለቃ አድርጎ ይሾመዋል። ይህም ደግሞ ከሩስ የተሻለ ደረጃ ሲሆን ትንሹ ልጅም ያዘዘውን ነገር ሩስ የማያደርግ ከሆነ ትንሹ ልጅ ሩስን መግደል እንደሚችል ይነግረዋል። አሁን የቀሩት ሰዎች 4 ሰዎች ሲሆኑ ያላቸውን ምግብ አልቋል። እናም የሚተርፉበት እድልም በጣም ጠባብ ሆኗል። በሌላ በኩል እነ ቢሊ ጉዟቸውን የቀጠሉ ሲሆን ድንገት መሃል መንገድ ላይም የሞተውን የቻርሊን ሬሳ ያገኛሉ። ቢልም እንደሚናገረው ከሆነም ቻርሊ አጎቱ ነበረ። በዚያም ከባድ ሐዘን ውስጥ የገባ ቢሆንም በመጨረሻ ግን አጎቱ የሚያስፈልገውን ትክክለኛ የቀብር ስነ ስርዓትን ያደርግለታል። ከዚያም ቢሊ ላጎቱ መበቀል እንዳለበትና እነዚህ ጨካኝ ወታደሮችም መኖር እንደማይገባቸውም ይናገራል። ከዚያም አሁን በአዲስ ወኔም ወታደሮቹን ማሰስ ይጀምራሉ። በመጨረሻም ሊደርሱባቸው ችለው ነበረ። ቢሆንም ግን በመጀመሪያ ሃውኪንስ ክሌርን ይመለከታትና ወዲያውኑም ትከሻዋ ላይ ይተኩስባታል።
ክሌርም በዛ ምክንያት ደንግጣ መሮጥ ትጀምራለች። በድንጋጤዋ ምክንያት ምን ማድረግ እንዳለባት አላወቀችም ነበር። ቢሆንም ግን ቢሊ ከያዛት በኋላ እሱ ትኩረታቸውን እንደሚስበው ይነግራታል። ከዚያም ግን ይህንን እድል በመጠቀም እሷ እንድታመልጥ ነበር ያሰበው። ምክንያቱም በቁጥር ስለሚበልጧቸው ከያዟቸው መግደላቸው ማይቀር ነገር ነበር። ይህንን ከተናገረም በኋላም ፈረሱን በመያዝ ከዛ መሄድ ይጀምራል። በዚህ መልኩም እሷን ከመያዝ ይልቅ ወታደሮቹ እሱን ይይዙታል። ሃውኪንስም ልክ እንደያዘው ቢሊ ከዚህ ጫካ ውስጥ እንዲወጡ እንዲረዳቸው ይነግረዋል። ቢሊም ለእነሱ የሚታዘዝ መሆኑን በማስመሰል እነሱን አስከትሎ ጉዞውን ማድረግ ይጀምራል። ቢሆንም በመንገዱ ላይ ግን ቢሊ የተለያየ የወፍ ድምፅን እያሰማ ነበር የሚሄደው። ይህንንም ሚስጥራዊ ምልክትም ለክሌር ከዚህ በፊት አስተምሯት ነበረ። እሷም ይህንን ከሰማች በኋላም ቡድኑን በድብቅ መከተል ትጀምራለች። እንዳለመታደል ሆኖ ግን ድንገት ሃውኪንስ ይመለከታትና እሷ ላይ ይተኩሳል። በዚህም ምክንያትም ክሌር ወደ ጫካ ውስጥ መልሳ መግባት ነበረባት። የሚረዳት ሰውም ከጎኗ ሳይሆንም ብቻዋን በጫካ ውስጥ መጓዟን ትቀጥላለች። ጨለማው ሲመጣም የሚያስፈራ ከመሆኑ በተጨማሪ ቤተሰቦቿ ሲገደሉ የነበሩት ጩኸት በጭንቅላቷ መመላለስ ይጀምራል። እነዛን ድምጾችም ከጭንቅላቷ ለማውጣት ብትሞክርም ነገር ግን ሃውኪንስ እስካልሞተ ድረስ እነዚህ ድምጾች እሷን መረበሻቸውን እንደማያቆሙ ትገነዘባለች። ከዚያም ጠዋት ላይም ሁለት ተጓዦችን ታገኛለች። የሚሄዱበትንም መንገድ በጠየቀቻቸው ሰዓት ላይ ወደ ከተማ የሚወጣ መንገድ እንደሆነ ይነግሯታል። ክሌርም በመጨረሻም ሃውኪንስን በዚህ መንገድ እንደሄደ ታስተውላለች። ከትንሽ ቆይታ በኋላም በጋሪ ታልፍ የነበረች አንዲት ሴት እሷን ትመለከታታለች። ያለችበትንም ሁኔታም ተመልክታም ካዘነችላት በኋላም በመጨረሻ ክሌር የኋላ ወንበር ላይ እንድትቀመጥና እስከሆነ መንገድ ድረስ እንደሚያደርሷት ትነግራታለች። ክሌርም ከነሱ ጋር ተስማምታም ተቀምጣ ጉዟን ትቀጥላለች። ከዚያም ድንገት ግን ከጫካ ውስጥ ወጥቶ ብቻውን ሄድ የነበረውን ቢሊን ትመለከተዋለች። ከጋሪውም ዘላ ከወረደች በኋላም እሱን መከተል ትጀምራለች። ሰውነቱ ላይ ምንም አይነት ጉዳት ደርሶበት ስላልነበረም ክሌር በመጨረሻ ቢሊ ወደ ከተማ ወታደሮቹን እንዳደረሳቸው ትገነዘባለች። ምክንያቱም ለዛ ነው በህይወት የለቀቁት። ከተገናኙም በኋላም ሁለቱም ጉዟቸውን ይቀጥላሉ። አንድ ባዶ ቤትም ከተመለከቱ በኋላም ወደዛ ቤት ምግብ ፍለጋ ይገባሉ። ቢሆንም ውስጥ ሲገቡ ግን ቤት ውስጥ የነበሩ ሰዎች ተገለዋል። እንደ ጥርጣሬያቸው ከሆነም ደግሞ የተገደሉት በነዛ ወታደሮች ነበረ። በቤት ውስጥ የቀረውን እያንዳንዱን ምግብ ከፈለጉ በኋላ በመጨረሻ ጉዟቸውን ደግሞ ይቀጥላሉ። ልክ ወደ ከተማው መድረስ በጀመሩበት ሰዓት ላይ ጥቁሮቹን እንደ ባሪያ ይዘው የነበሩትን ነጮችን ከሩቁ ይመለከታሉ። ክሌርም አንዲት ነጭ ሴት ከጥቁር ሰው ጋር እንደዚህ ስትሄድ ከተመለከቱ ጥቃት ሊያደርሱባቸው ስለሚችሉ በሚል እሱን ታጋች አድርጋ ለመሄድ ትወስናለች። ከዚያም ይህንን ዘዴ በመጠቀምም ከነዛ ሰዎች ያልፋሉ። ከዚያም ወደ ከተማ የሚያደርጉትን ጉዞ አብረው ይቀጥላሉ። ከጥቂት ጉዞ በኋላም በመጨረሻ በመንገዳቸው ያልፉ የነበሩ ሁለት አዛውንቶችን ይመለከታሉ። እነሱም ቤቱን በማጽዳት የሚረዷቸው ከሆነ እነሱ ቤት መጥተው ማረፍ እንደሚችሉ ይነግሯቸዋል። ከዚያም ሁለቱም በሀሳቡ ከተስማሙም በኋላም ወደ አዛውንቶቹ ቤት ያመራሉ። ለሆነ ያክል ጊዜም ከሰሩም በኋላም በመጨረሻ ክሌር ከነሱ ጋር ሄዳ ለመብላት ትቀመጣለች። በሚያስገርም መልኩም ሽማግሌው ሰውዬም ወደ ቢሊ ጋር ከመጣ በኋላ እሱም እንደዛው ጠረጴዛ ላይ መጥቶ ከነሱ ጋር መቀመጥ እንደሚችል ይነግረዋል። ቢሊም እንደዚህ አይነት ክብር ተሰጥቶት ስለማያውቅም ይህንን ከተመለከተ በኋላ ማልቀስ ይጀምራል። በጊዜውም ነጮች በጣም ለጥቁሮች ጨካኝ ነበሩ። ቢሆንም ይሄ ሰውዬ ግን ከነሱ በተለየ መልኩ ለጥቁሮች ቦታ ነበረው። በቀጣዩ ቀን ጠዋትም ጉዟቸውን በድጋሚ ይቀጥላሉ። ክሌርም ድጋሚ ወደ ከተማ ለመድረስና እዛም ሃውኪንን ለመበቀል ተዘጋጅታ ነበረ። ከከባድ ጉዞ በኋላም ወደ ከተማ ትደርስና በመጨረሻ እሱን ትመለከተዋለች። ሃውኪንስም በጊዜው ከጎኑ ለነበሩት ወታደሮች አንዲት አደገኛ ሴት እሱን እየተከታተለችው እንደሆነና እሱንና ሌሎች ወታደሮችንም የመግደል ፍላጎት እንዳላትም ይነግራቸዋል። ሀሳቡም ልክ እንደተመለከቷት እንዲያስራት ነበረ። ይህንንም የተናገረው ክሌር ከዛ ቦታ ትርቃለች ብሎ አስቦ ነበረ። ቢሆንም ክሌር ግን ምንም አልፈራችም ነበር። ቢሊንም ምንም አይነት ነገር እንዳያረግ ከነገረችው በኋላ እዛ የሚገኙት ትላልቅ ወታደሮች መሆናቸውን ተከትሎ ሃውኪንስ ያደረገባትን ነገር በሙሉ መናገር ትጀምራለች። ሃውኪንስም የምትናገረው ነገር በሙሉ ውሸት መሆኑን ይናገራል። ይህም በሁለቱ መካከልም ጭቅጭቅ ይፈጥራል። ይሁን እንጂ ክሌር አሁንም ግን ጸጥ ለማለት አልፈለገችም። በዚህም ምክንያት ሃውኪንስ በመጨረሻ በጥፊ ይመታታል። በምላሹ ግን ክሌር የነበራትን የሚያምር ድምጽ በመጠቀም በዘፈን የተፈጸመባትን ነገር በሙሉ መናገር ትጀምራለች። በዚህም ምክንያት በቦታው ላይ የነበሩ ሰዎች በሙሉ ሃውኪንስ ያደረገውን ነገር ማመን ይጀምራሉ። ቢሆንም ግን በነበራቸው ፍራቻ ምክንያት ማናቸውም ደፍረው ለሷ ሊቆሙላት አልፈለጉም። በዚህም ምክንያት ክሌር ተመልሳ ከዛ ትወጣለች። ከዚያም ከቢሊ ጋር አንድ ላይ በመሆንም ወደ ጫካው ይመለሳሉ። ምክንያቱም በከተማ ውስጥ በፈለጉት ሰዓት ላይ ጥቃት ሊያደርሱባት ይችላሉ። ማታ ላይም ክሌር ድንገት አይኗን ስትገልጥ ቢሊ ከጎኗ አልነበረም። ከዚያም ወደ ከተማው ሄዶ ሊሆን ይችላል ብላ በማሰብ ፈረሷን በመጠቀም ወደዛ ማምራት ትጀምራለች። ልክ እዛ እንደደረሰችም
ቢሊ የሱ ጎሳዎች በሚያደርጉት መልኩ ራሱን ቀባብቶ ወደ ሃውኪንስ ጋር መጥቷል። ለዚያም ሃውኪንስ የሚገኝበትን ክፍል ከከፈተም በኋላም ወዲያውኑ ወደ ሃውኪንስ ልብ ላይ ጦሩን ይሰካዋል። በዚህም ምክንያት ወዲያውኑ ይሞታል። ቢሆንም ግን ሩስ ከክፍሉ በመውጣት ቢሊን ተመልክቶት ወዲያውኑ ይተኩስበታል። ቢሊም ከባድ ጉዳት ቢደርስበትም ነገር ግን በህመም ውስጥም ሆኖ ቢሆን ሩስንም በጦሩ ወቅቶም ይገለዋል። በዚህ መልኩም ክሌር ትፈልገው የነበረችው በቀል እንዲህ ይጠናቀቃል። ቢሊም በከተማው ውስጥ መሞት እንደማይፈልግና ቅድመ አያቶቹ ይኖሩበት ወደ ነበረው ባህር ዳርቻ ላይ እንድትወስዱ ይነግራታል። ክሌርም ጥያቄውን በመቀበልም ወደ ባህር ዳርቻው ተወስደዋለች። ቢሊም ብዙ ደም እየፈሰሰው ይገኛል። ቢሆንም ግን ይፈልግ የነበረውን ነገር በሙሉ ተወጥቷል። ላጎቱም ተበቅሎለታል። ክሌርም እንደዛው መበቀል የፈለገችውን ሰው ተበቅሎላታል። ስለዚህም አሁን ላይ በሰላም መሞት ይችላል ማለት ነው። ከትንሽ ቆይታም በኋላም ቢሊ በሰላማዊ መልኩ ይሞታል። ክሌርም ብቻዋን ትቀራለች። ከዚህ በኋላም የትና ወዴት መሄድ እንዳለባትም የምታውቀው ነገር የለም። ፊልሙም ልክ እዚህ ጋር ያበቃል። ከተመቻችሁ ላይክ እና ቻናሉን ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።